በአውሮፓ ያላችሁ ዝግጁ ነው መላችሁ ምክንያቱም የኮሜዲ ዘውግ ያለው ብራምባር ቲያትር በአውሮፓ 6 ሀገራት በቅርቡ ሊታይ ነው። ያው እንግዲህ ፖስተሩ ለምታዩት ነው። ከፍራንክፈርት ጀርመን ይጀምራል። በዚህ ቲያትር ላይ መሪ ከሆኑት ከተወዳጆቹ ከሸዊትና ከሚላ ጋር እስኪ እናወራ። ወደዚህ ሞቅ አድርጋችሁ ጋብዟቸው እና ሸዊት ቤተኛ እናንተ ቆይ ቤተኞች እንዴት ነው? ሰላም ነው ወይ? እግዚአብሔር ይመስገን። ለየብቻ ነበረ አንድ ላይ ሳያችሁ ደስ አለኝ። ቴንክ ዩ። ተመላላሽ የተሰይፉ በኢቢኤስ ታታሪዎች ናቸው። በጣም እንደው ቼርስ ለቲያትሩ ብቻ አይደለም። በነገራችን ላይ ሚላ ሃትሪክ ሰርቷል። 3ኛ ልጁን ያየውኝ እንኳን ደስ አለ ሚላ። እንዴት ነው አባትነት? በጣም ከባድ ነው እንዳልል። እናንተ ያው አላችሁ እንደኔ 3 ልጆች አሏችሁ አይደል? ስለዚህ 4 ነው ወለድክ እንደ 4? አዎ አንድ ቀራል ብለህ ደግሞ ተንቀሳቀሳው ዛሬ ማታ። ያው የሆነ ልጅ ሲሰጥህ አዲስ ነገር ነው በጣም ደስ ይላልና እቺ ደግሞ ትንሽ ደስ የሚሉ ብዙ ነገሮች አሏት። እንደሌሎቹ በመጣ አይደለም የተወለደችው። ልክ ስትወለድ ደግሞ አንዳንድ የሆኑ ወሰብሰብ ያሉ ነገሮች ምናምን ተከስተው ነበርና ብዙ ነገር ሆና ስለመጣች እቺ ትንሽ ለየት ያለች ናት ብዬ አስባለሁ። በየፊኖ ነው ስም እየወጣላት ራሱ ያለው። ዋው ማን ተባለች ግን? አረ ብዙ ነው። ልጆቹ ህፃናቶቹ ነው ያወጡላት። የመጀመሪያዋ ልጅ ኬኳ ምህረት ነው የምትባለው አለቻት ከአክስቴ ሰምታ። ማለት በቃ ያ እግዚአብሔር ምህረት አይተንባል። እሺ ትንሿ ደግሞ የማርያም ነው የምትላት። የኔ የመጀመሪያ ልጅ እኮ የማርያም ነው። አረ ገብርኤላ የምትባለው ልጄ ደግሞ የማርያም ትባላለች። እንደውም ኬኳ ምን አለች? እኔ እሷ ኪዳን ነው ስሟ፣ ምህረት ትባልና ኪዳነ ምህረት እንባላለን እና ገና ነው ግን አለየንም። በዚሁ አጋጣሚ ግን ከተነሳች አይቀር በሕክምናዋ ዙሪያ ላይ የጳውሎስ ሆስፒታል ከላይ እስከታች ያሉት ሰራተኞች ስፔሻሊስቶቹ በተለይ ያደረጉልን ነገር በጣም በጣም አሪፍ ነገር ስለሆነ በዚሁ አጋጣሚ ለጳውሎስ ባካችሁ ጳውሎስ እንደዚህ ስኬት ላይ እኮ ሲወራ ደስ ይላል። ብዙ ጊዜ የሚጋነነው ወቀሳ ነው። ስኬት ማለት የሕክምና ባለሙያዎቻችን እኮ ብዙ የሚያደርጓቸው ደስ የሚሉ ሕክምናዎች አሉ። ግን የሆነች ትንሽ ነገር ስትነሳ እሷን ምን ማለት አንዳንዴ የሚያጋጥሙ የሆኑ ነገሮች አሉ። ለምሳሌ ከ9 ወር ከመሙላቱ በፊት ልጅ ሊወለድ ይችላል ወይ ደግሞ የተለያዩ ነገሮች ያጋጥማሉ። ሚላ አንተ ምን አጋጥሞ ሁሉ? አይ በኦፕራሲዮን ነበር የወለደችው። ከወለደችው በኋላ ትክክል አልነበረም ኦፕራሲዮን እንትኑና ሪፈር ወደ ጳውሎስ ነበር ይሄድ ነው እና ትንሽ ወሰብሰብ ያለ ነገር ነበር። በጣም ከባድ ነገር ሆኖ ነበረ። ግን ዴቭ የሚባል አለ ዶክተር ዴቭ ነበሩ። ከዛ በኋላ እሱ ነው ካያት በኋላ የእሱን ሲኒየሮች እንትን ብሏቸው እነ ዶክተር መሰረትና ዶክተር ገብረስላሴ በጣም በጣም በቃ ሁሉም እንዳልኩ እስከ ሲስተሮቹ አነስቴዥያ ምናምን ከሚወጉት ከነ መሰረት ምናምን ጀምሮ ሁሉም በጣም እንትን ብለዋታል። ከዛ እነሱ ያንን ነገር አድርገው አሁን በጣም ሰላም ሆና እቤቷ ዞር ዞር እያለች ደስ ይላል በጣም። ይሁን ነገር ሲያጋጥም እንደ ቤተሰብ እንደ አባት አሰብኩ። እኔም ባለቤቴ ወልዳ ስለምታውቅና ያቺ የጭንቀት ሰዓት በጣም በኢየሱስም በጣም በጣም ዘግናኝ ነው አይደለ? በጣም በጣም ከባድ ሁኔታ ነበረ። ነገርየውም ከባድ ነበር። የሆነ የመድማት ምናምን ነበረ። ብዙ ፈሰሳት ነው። አዎ ከዛ የሚፈሱበትን ቦታ ደግሞ ማግኘት አልቻሉም ነበር። ግን እነዛ ስፔሻሊስቶቹ ከመጡ በኋላ አብሯቸው ያው ዋናው ገባ መድኃኔዓለም
ከዛ ሁሉንም ነገር ሴፍ አደረገ። ስለዚህ ኢትዮጵያ ዶክተሮች ላይ እግዚአብሔር አደረና ሚላ ሶስተኛ ልጁን በሰላም ምህረትን አገኘ። ብዙ እኮ እግዚአብሔር ያደረገልሽ ነገር አይደለ? በተለይ በወሊድ ላይ ያው ባለፈው እንዳወራ ነው በጣም ከባድ ነውና በተለይ ደግሞ የሆነ ቦታ ላይ እንደዚህ ስህተቶች ይፈጠራሉ። የሆነ ሰዓት ላይ ደግሞ እግዚአብሔር ይደርሳል፣ ያስተካክላል። ሚላም እንደዛ ነው። ሌላ ቦታ በመጥፎ አጋጣሚ ሆነ እነዚህ ጋር ደግሞ አታውቁት እኮ ማሳያ ነው። ስህተቶች ይኖራሉ፣ የሚያስተካክሉ ሰዎች አሉ። ስለዚህ ስህተት ብቻ አይደለም፣ አሪፍም ነገር ብቻ አይደለም። ትክክል ነው። ግን በወሊድ ላይ በተለይ እናት ልትወልድ ገብታ በቃ የሆነ በቃ ልጇን አቅፋ ብትገባ ሁሌ እግዚአብሔር ቢደርስላት ብለህ የምትመኘው ወሊድ ላይ ነውና እንኳን ደስ አለም ይላል። ያረገዙን በሰላም ይውለዱ። እና አሁን እንዴት ነው አራተኛ መውለዴን ስትሰማ ለማንቀሳቀስ? አሁን አንድ የሰማሁት እና ልትገባ ነው ወደ አይ ገና ያው 10 ምናምን ቀኗ ስለሆነ ገና ክርስትና እስኪነሳ እንኳን 3 ወር አለ። ሴትም ስለሆነች ደግሞ ትቆያለች። በጣም ደስ የኔ የመጀመሪያውን የመጣሁት ክርስትና የመጀመሪያው መጣ። እኔ እኮ ነኝ። በጣም ጥሩ ሰው ነው። እና ምንድነው ማድረግ ያለብኝ አለኝ። እንዴት መቀጠል ይችላል? እንዴት ከልጆቼ ጋር ሰለሜ ልጫወት አለኝ። ነገርኩት። ይኸው እያከታተለ ነው። አበበ ተምተም 3ኛ ሴት ነው የወለድኩት ስለው በቃ የወንዱን መጽሐፍ እሰጥሃለሁ። አቤ እየጠበቀ ነው። አቤ ስንት ወንድ ልጅ ነበር ያለው? እዚህ እንዳለ ካሜራማኑ፣ ኤዲተሩ፣ ዘፋኙ ምን በቃ ወንድ በወንድ እኮ ነው። አቤ ደግሞ በበተንተም ወንድ ነው እንዴ? እንዳለ አያቱ ነው አልኩ። አሁን ልጁም ወልዳለች። አዎ ሰርጓን በልተናል ትዝ ይለኛል። ስለዚህ የወንዱ መጽሐፍ ይሰጠኛለች ይጠብቃለሁ። እንግዲህ ዋናው ጤነኛ ልጅ ይሰጥ እንጂ ምን ወንድ የጾታ ጉዳይ ደግሞ እንዴ? ኧረ ምንም። ወይም ደግሞ አሁን ለወንድ ስትሄድ ሴት ይሆንና ራሳቸውን ችለው አባዮች ይጨፍራሉ። ሌላ የጎረቤት ልጅ አይቀላቅሉ። ሴቶች ጉዳይ የሚለውን ፓርትቱ አውራጅ ሁሉ አለ ከራሱ ነው። አንቺ ኦኬ፣ ሁለት ወንድ አንድ ሴት ነው። ግን ኧረ ደስ ይላል። በጣም እግዚአብሔር ቅድም እንዳልከው ነው። ነገሮች ለምን አጋጠሙኝ አይባልም፣ ግን ያጋጠመ ነገር በሰላም በጥሩ ይፈታ ነው። አዲስ ቲያትራቸውን አውሮፓ ያላችሁ እነ ሸዊቴ እየመጡ ነው ለማለት ነው እኮ የመጡት አይደል? አውሮፓ እንደው ወደ ብራምባር ከቤዳችን በፊት ብራምባር የሚለው ራሱ ትንሽ ያሳፍረኛል። ምን ነው ሴቶቹ ይኮሩበታል፣ አንተ ታፍራለህ አሉ። ስማ በዚህ በብራምባር ቲያትር ላይ ሸዊትዬ ድንግል ሆነሽ ነው የምትሰሪው። ድንግልና እንዴት ነው? በጣም ደስ ይላል። በጣም ደስ የሚለው ቲያትረኛ መሆን ግን ደስ አለ። የ3 ልጆች እናት እንኳን ብትሆን ድንግል ሆነሽ ሰዎች የሚመኙትን መሆን ይቻላል። ትዝ አስባልናት አቤት ቻዩ አቤት ከነዚህ ጋር ይችለሽ ነው። ከባድ ነው። ከባድ ነው። በጣም ገዳይ ቲያትር አይደል እንዴ? ወይ በጣም በተለይ ደግሞ የፍቅር ህይወት ላይ ጋብቻ ህይወት ላይ በፊት የነበረውን ባህል ለሚያቅሰው ለዚህም ትውልድ በጣም ስሜት የሚሰጥ ነው። እውነት ነው። ሚስጥሩም ሲገባ እንዳየው የድሮ የኛነታችን መገለጫችን ነው። ብራምባር የሚባለው ክብራችን ነው፣ ባህላችን ነው። ሲወርድ ሲዋረድ የመጣ እርግጥ ነው። የአሁን ትውልድ ትንሽ ከበድ ሊለው ይችላል። ፋይናሊ ግን ቲያትሩ ሲያልቅ ለምን ልንል እንደፈለግን በደንብ ግልጽ ነው እና በጣም ኮሜዲ ቲያትር ነው። በጣም ኮሜዲ ነው። ደስ ይላል። እንግዲህ አውሮፓ ያላችሁ አውቃለሁ እኔ ምን ያህል ስራ ህይወት ምን ያህል ሩጫ ስትረስ እንዳለው እንዴ በብራምባር ፈታ ስትሉ ደግሞ እንደ አዲስ ነው አቀዝቅዛችሁ የምትነሱት። ብራምባር እየመጣ ነው አውሮፓ ላይ 6 አለ። በዚህ ላይ ደግሞ እኛ እንትን ሬት ሁላ ተደርጎበታል። አሁን እቺ ጉዳይዋ ያለችው የመኝታ ቤት ጉዳይ ስለሆነ በደንብ
ከ16 ዓመት በላይ ብለን ሁሉም ይመጣና ግን አሁን ተደባብቆ ሊያወራት የሚፈልጋት ነገር አለች አይደለ? እሷን እዛ ቦታ ላይ በደንብ እያያት እንትና እኮ ነው ትባባላለህ። በነገራችን ላይ እኮ ውጭ ሀገር የአዋቂ ጨዋታ የሚባላል የልጅ ጨዋታ አለ። ቴሌቪዥን ፕሮግራሞች ራሳቸው እንደዚህ አይነት ሾዎች ውጭ ሀገር በምሽት ነው የሚተላለፉት። ለምን? የአዋቂ ጨዋታ ነው፣ ምሽት ላይ ነው። ሁሉ ነገር ማለት ለሁሉም ይሆናል ማለት አይደለም። ስለዚህ ብራምባርን እኔ ራሴ አሁን እድሜ አይፈቅድም ተብያ አላየሁም። አሁን እኮ ደረስክ 16። ይቅርታ አንድ ያልጨረስኩ ከ61 በላይ ላሉ ትንሽ ሊከብድ ይችላል። ከ16 በታች ሌላ ነገር እንዳይመኙ። በጣም አሪፍ ቲያትር ነው። እንደው ሚላ ከመጣህ አይቀር ወደኋላ ልመልስህ ነው። ምክንያቱም ከኢቢኤስ ቴሌቪዥን ፕሮግራም አቅራቢዋ ከሉላ ጋር ፊልም ሰርታል። የፈጣሪ ያለ ምንድን ነው የቆመ እባብ የምትመስለው? እኔ አይደለም እስኪ በደንብ የማይቀየር አይዘብራዘር ይሄ ፌስ በጣም ሉላ የወስናቸው ነው። ይሄ አንተ ነህ። ይሄ እንደውም ሰላም ነው። እንደውም ትንሽ ሰላም ነው። ጆከር የሚለውም ብታየው እዚህ ላይ ግን ወንድምነቱ ከተስፉ ብርሃኔ ይልቅ ለሰይድ ኪያር ትቀርባለህ። ሰይድ ኪያር መሰልከኝ። እውነት የሆነ ፂምነት ጸጉር። እስኪ አንዴ ፖዝ እንደገና እስኪ ሚሊዮን ኪያር ከሰይድ ኪያር ጋር ተመሳሰለ ይሆናል። ከለራችን ኢትዮጵያዊ ከለር ነው። ጠይምነታችሁ ዋው! ይሄን የሚገርም ነገር የፈጣሪ ያለን ራሴ ደራሲና ዳይሬክተሩ ራሴ ነኝ። ዋው! እና ፕሮዲውስ የሚያደርግ ነው ታናሽ ወንድም አለን በላይ ብርሃኔ። ከሱ ጋር ሆነን ነው ፕሮዲውስ ራሱ ያደርግ ነው። እንደ ጃክሰን ፋሚሊ ብርሃኔስ ፋሚሊ ብርሃኔስ ሉላ እንዴት ገባች? ሉላ የመጀመሪያ ፊልሟ ነው ይሄ በነገር ላይ። ከዛ በኋላ አይ ቲንክ 2 ወይም 3 ነው የሰራችውላ። እንትን አትልም ነበር። እኛ ከነሳያት ጋር የሆነ የሰራ ነው ፊልም ነበረ። እኔ ደግሞ ይህን ስክሪፕት እየጻፍኩኝ ስቶሪው ላይ የሆኑ በጣም ወንዶች ቶሎ የሚወዷት ልክ እንዳዩት የሚወዷት አይነት ሴት ካራክተር ስለሆነች የሉላ ካራክተር ከዛ እየፈለግን ነበር ሰው። የተወሰኑ ልጆች ሞክረናል። የተወሰነ በሆነ ምክንያቶችም የተውናቸው ምናምን ነበሩ። ከዛ በሂደት እዛ ፊልም ላይ በሳያትም ከሳያት ጋር የምናወራበት ነበርና ለምን ሉላ አትሆንም አለችኝ። ራሷ ሳያት? አዎ። እሺ። ከዛ ሉላን ደግሞ እኛ ከነሳያት ጋር የሰራ ነው ስሜት ወይስ ስሌት የሚል ፊልም ነበር። እሱ ላይ አይተናት በቃ ቆመን ነበር የቀረ ነው። ውበቷ እንደምታየው ነው። ከዛ ምናምን ብለን ከዛ በቃ እሷን አለን ስናናግራት ፊልም ብዙም የመተወን እንትን አልነበራትም፣ ግን እትት ብለናት ከዛ ገባች። በጣም ጎበዝ ናት። አሪፍ ጊዜ ነበር ያሳለፍነው። በጣም ትሰማለች ደግሞ። ስለዚህ ሉላ ትክክለኛ ነው እያልክ ነው? የአባቷ ስም ገዙ። ትክክል ገዛችን እያልክ ነው? አሪፍ ተሸቀለበት። በጣም አሁን ሳስበው ድፍረት ማጣውም ፊልም ፕሮዲውስ ለማድረግ የዛኔ አዲስ አበባ ብቻ 49 ምናምን ሲኒማ ቤት ነበር። ዋው! ይሄ ማለት 2005 ምናምን 2006 እና 40 ምናምን ሲኒማ ቤት ነበር። እንደው በቃ ትናንሽም ሲኒማ ቤቶች በጣም ስለነበሩ የዛኔ የሆነ ህንፃ ሲሰራ የሆነ ትንሽ ሲኒማ ቤት ይከፈት ነበር እንደ ልምድ ምናምን። ከዛ በኋላ ግን 30 ምናምን የሚሆኑ በጣም ገንዘብ የሚያስገኙ ሲኒማ ቤቶች ነበሩ እና የሚመጣው ብር የነበረው ደግሞ ሰውም ወዶት ስለነበር የሚመጣው የነበረው ብር በጣም አሪፍ ነበር። በነገራችን ላይ ይህን ታሪክ ምናልባት ለማጓጓት አይደለም እናንተን፣ አንድ ፊልም ፕሮዲውስ ያደረገ ፍሬንድ ነበረኝ። በጣም ፊልሙን ታዋቂ ነው፣ ያው ስሙ ይቅር እና ከሲኒማ ቤት ብሩን ይዞ አይቆጥረውም።
አይቆጥሮም ሄዶ ለባንክ ለሚቆጥረው ሰውዬ የለም 43255 ብር ነው ይሄው ይላል። ከዛ በኋላ ሰውዬ ይቆጥርና እንዴ 52500 ነው ሲል አዎ 52500 ማለት ይሄን ያህል ነበር ሲኒማ መቁጠር ሁሉ በጣም የዛ ሰውዬ ያለ መቁጠር ግፍ ይሆን እንዴ? ዛሬ ለዚህ ያበቃል። አሁን እኛን የማያስቆጥረ በእናትህ ሰውዬ አሁን እኮ ቢጣራ 10 ሲኒማ ቤት አለ እኔ አላውቅም 10 ይሆናል 10 ሲኒማ ቤት አይሆንም አሁን ያለው ገብ። በነገራችን ላይ ሲኒማ በዓለም አቀፍ ደረጃ እየተነሳ ነው። እንግዲህ የማይክል ጃክሰን አዲስ ፊልም $1 ቢሊዮን ነው ያስገባው ወርልድ ዋይድ። አሁን ስፓይደርማን እየመጣ ነው ምናምን እና እስኪ ተመኙ የኢትዮጵያም ሲኒማ ልክ እንደ ውጮች ይነሳል። ሸዊቴ እንኳን ባለፈው እኔ ቃለ መጠይቅ ላይ ሁሉን ነገር መኝታ ቤት ነው የምንጨርሰው ከባለቤቴ ጋር አልሽና ብዙ ሜም ተሰራብሽ። በጣም አንተ እሱ ትላለህ በጣም ያስገርም። እኛ ቲያትሩ ላይ የሆነ ዲያሎግ ነበረን ብራምበር ላይ እግዚአብሔር ገቦል ከዛ እንግባ ቆይ የሆነ ነገር እዚህ የምናወራው አለ ስትለኝ ሰላም ማለት ነው ሰላም ስራት ካራክተር ስትለኝ እኔ ኧረ እዛ መኝታ ቤት ነው ተብሏል ሚዲያ አትሰሚም እንዴ ምናምን አልኳት። ለራሷ ስቴጅ ላይ ሆነን እንዴ ለኦዲየንስ እየታየ እኮ ነው ቲያትሩ እየታየ ገብቶ እዚህ ሳይሆን መኝታ ቤት አውሩ ተብሏል እና መኝታ ቤት እኔ እንዴ ልስራ ሰሩልኝ። ግን በጣም ብዙ ተሰራ በጣም ደስ የሚልም የሚያሳፍርም ብዙ ሰርተዋል። በጣም ብዙ ምን መሰለሽ ይሄ እኮ ሀሳብ ግን ልክ ነው። በደንብ ነው ማምነው። ሰው ልጁን ፊት መጨቃጨቅ የለበትም። መኝታ ቤት ሲያወራ ልዩነቱም ይፈታል፣ ብዙ ነገር ይፈታል። አደባባይ የሚወጣ አጀንዳ የለንም። ቋጠሮ ይፈታል። ምን ማለት ነው? የምን ቋጠሮ ነው? ቋጥራ ያላት ምን አይነት ሰው ይዘሽ ሌላ ምን ይዘሽ አይ ብዬ ነው እንደዛ ከሆነ ብዬ ነው። አይ ለብዙ ባለትዳሮች ሰርቷል። አንድ ጓደኛዬ ደውሎ ሸዊት ስታይል እንዴት አሪፍ መሰለ ምንድን ነው ልክ ልናገር ስል እናንተ አለችኝ። እጄን ይዛ መኝታ ቤት ገባች፣ በሩ ተዘጋ። ይኸው ችግሩ እስካሁን ተነስቶ ያቀምጣል። ሸዊት ስታይል ተብሏል። አሪፍ አመሰግናለሁ። ደስ ይላል። ሸዊት ስታይል ነው ሶስተኛ አለ። እኛም እንደዛ እኮ ነው ማለት ኢቭን አሁን የብር አምባር ራሱ ስሜት ይሄ የሸዊት ስታይል መድረክ ላይ ወጥቶ ነው እዛ እንትኑ ላይ መኝታ ቤት የሚወሩት ሀሳቦች አሁን አንዳንድ ሰው ጋር ሲደርስ እዴ ምናምን የሚያስብል ትንሽ ከበድ የሚል ነገር ሆኖ ሁሌ ግን ጭቅጭቅ ካለ አይደል ሁሌ ማታ ጭቅጭቅ እሱን ነገር እስቲ ደግሞ ከሰው ጋር እንወያይበት የሚል ስሜት ነው። የመኝታ ቤቱን ስቶሪ ወደ መድረክ ደግሞ ይላል እንጂ ሰው እንዴ እኔ ነው እንደ የሰራችሁት የእንትና ታሪክ ነው ብሎ ወይ የጓደኛውን ይነግራል ወይ የራሱን እንትን ይላል። ለዛ ነው እድሜዋን ገደብ ያረግናት። አይ በጣም አሪፍ ነው። እንደውም ብር አምባር ብዙ ብዙ ጊዜ ማናወራቸው ግን ደግሞ ስናወራቸው መፍትሄ ያላቸው ጉዳዮች በጣም በትክክለኛ ቋንቋ በጣም በቆንጆ ቋንቋ ገለጽከው። እሱን ነው ወደፊት ማምጣት የተፈለገው። ትክክል። በቃ አንዳንዴ ችግሮች አሉ ማናማክራቸው ተጎርተን ያለንባቸው ስቶሪዎች አሉን ሁላችንም። እሱን ስቶሪ ባለመናገራችን ራሳችንም ጎርተናል፣ አጋሮቻችንም ጎርተናል። ሰው አውተን ከሰዎች ጋር ተማክረንበት ምን አይነት መፍትሄ እናድርግ ምን አይነት መፍትሄዎች አሉት የሚለውን ነገር ያው ወጣ አድርገን እንግዲህ ያው እዚህ ያንተ ሾው ደግሞ ልጁ ማዋቂውም ስለሚያየው እንዲህ ነው አይባልም ገልጸን ባንናገርም ቅሉ ቲያትሩ ግን የሚመጡ ሰዎች ትልልቅ ሰዎች ስለሆኑ ቲያትሩ ላይ ያው ትንሽ ላፊ ሄድ የሚል ግን ችግሮች ቅድም አንተ ያልከው ችግሮች ናቸው የሚፈቱበትን ዘዴ መንገዱን ነው የምናሳየው። ግን እየተሳቀ የመኝታ ቤት ጉዳይና ችግሩና መፍትሄውን ነው በብር አምባር የምታዩት። አውሮፓ ዝግጁ እንደገና በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። አውሮፓ አንድ ጓደኛ አለኝ፣ ቆይ እሱን እነግረውና መጥቷል።
አሳይ ለብዙ ሰው ነገር ያገኛል ብዬ አስባለሁ ነው እንዴ? እንደዚህ አይነት ችግር ካለበት አዎ እንዴ በጣም እኮ መሰረታዊ እኮ ነገር ኦልሞስት አዎ እውነት ነው ሲኖር በጣም መሰረታዊ ነገር ነውና በተለይ ደግሞ እኛ በብዙ ነገሮች ታጥረን አናወራው በነውር ስላደገን ነውር ነው በሚል በብዙ ባህልና ወግ ተጭኖን ያደግን ሰዎች ነን። በግልጽ አናወራም ብዙ ጊዜ ችግሮቻችንን በተለይ ያው የመኝታ ቤት ኧረ ወይኔ ጉድ ደማውን ማለት ሸዊት ስታይ አረታው በቀን ያላወራው ወይ አታወራው በቃ እዛው ቲያትሩ መድረክ ላይ ግን ትጫወታለች እዛት እናታወራው አላወራው እንደው ከተገናኘን አይቀር ብዙ ጊዜ ስለ አለመታመን ሸዊትን ያስፈራታል ወይም ደግሞ አለመታመንን ትፈራለች አዎ ታምኖም ቦታው ላይ አለመገኘት በታመንክበት ቦታ ላይ ሰው አምኖ እምነቱን ማጉደል ታምነህ አለመገኘትን እፈራለሁ ሰዎች በሰጡህ ልክ መገኘትን ፈልገዋለሁ ሰው ሳያምነኝ እንዲርቀኝ አልፈልግም በሰጠኝ ልክ በእምነቱ ልክ መገኘት መኖር ነው የምፈልገው እየኖርኩም ያለሁት በሱ ነው አለመታመን ያስፈራል እምነት አንተ ላይ ሰው ካልጣለብህ ወይ ደግሞ ጎለ መገኘት ልክ አይደለም እና እሱን በጣም ወደዋለሁ ደስ ይለኛል እፈራለሁ ሰው ሳያምነኝ ሲቀር አላምናትም መባልን አልፈልግምም አላደርገውምም ቃል ነው ብዬ ስለማመን ጥሩ ነገር ነው አሁን ይሄ ልጅ ብዙ አይታመንምና ለጠይቀላ አይደል እንደዚህ ያለ ጠይቅ ለመታመን ምን ያርግ ወይ በቃሉ ይገኝ ቃል ማክበር ነገር ቃልና ክብር ከባዱ ነገር ቃል አለመገኘት ነው ሰው ማንን ያላል ቢሉ የተናገረው አሁን ግን ቃል እኮ በቃ ቃል ሆነ ማለት ቃል ነበር የሚል ትልቅ ቃል ነው አይደል ግን ሰዎች ለሚናገሩት ለቃል ብዙም አይጣጣም ታማኞችም አይደል እሱን እኮ ነው በጣም ከባድ እንደው ካለመታመን እንደው ሞቷን ትመርጣለች ለተባለ እውነት እግዚአብሔርን ድሮ እኮ አባቶቻችን ምን ይላሉ ቃል ከሚጠፋ የወለዱት መውለድ ልጅን የሚያክል ነገር መቼም የወለደ የማያውቀዋል ልጅ የሚባል ቃል ከሚጠፋ የወለዱት ይጥፋ ትልቅ እንትን ነው ትልቅ አባባል ነው ስለዚህ ምን ያህል የቃልን ክብደት ግዝፈቱን ነው የሚያሳየንና ሰው ለቃሉ ታማኝ ይሁን ህሊና ካለ ነው እኮ ቃልን የምታምነው የሚወቅስ ህሊና ቢቀበል ልብ ካለ ብቻ ነው ስለ ቃል ብዙ ጊዜ ሰዎች ላይ እምነት ሰው እስኮንክ ድረስ የምትኖረው ከሰው ጋር ነው እምነትን ለሰው ትሰጣለህ ቃልን ለሰው ትሰጣለህ እኔም እኮ አምናለሁ ዋይዘው እኔ ሰው ካወራው አምናለሁ ካወራኝ ቃልን እቀበላለሁ ባለመገኘት ግን በጣም ነው ልብ የሚሰበርብኝ ባለማገኘት ሰው መጎዳቴን ስለማልፈልገው ሰው መጎዳት አልፈልግም በቃሌ መገኘት ፈልጋለሁ ወይ አለ መግባት ይሻለኛልና እምነቴን ማንም ሰው እንዲነካብኝ አልፈልግም አንቺ ግን ልጅሽን ታማኝ ማለት ነበረብሽ እኔ ብቻ ለሰም ታማኝነት እኔ እንዳልምትወጂ ከሆነ ወይ በጣም ታማኝ ለካ ታምኖ መገኘትም ሰው ማመንም ከባድ ነገር ነው በጣም ማመኔ ከመታመን ጋር ነው ዘፈን ራሱ የሚወጁ ማለት እውነት ነው መታመን እሱ ዘፈን ግን የሚቀጥፍ የሚል ይመስላል አይደል እንዴት ማመኔ አንቺ ማመኔ ጎዳኝ ይመስልና ጠቅሞኛል ለኔ ነው ጠቅሞኛል ለኔ ኦኬ እኔን ዘፈኖች ደስ ይሉኛል አሁን ለምሳሌ የኩኩ ሰብስቤ የብዙነሽን በቀለ ዘፈን ወይ አው በኋላ ላይ ዘፈነችው አሁን እሱ ሲጀምር ያስፈራኛል በነፍሰ ስጋዬ ስትል ስትጫወት ኖረህ ነው የምጠብቀው አቤት እንዴት እንዳስቀየስ ይሁን በነፍሰ ስጋዬ ብሎ እያለው በዓለም ላይ ፈጣሪ አደራህን ሞተ ባይኔ እንዳላይ ነው ለክፉም በነፍሰ ስጋዬ ብለሽ ካልሆነ ስትጫወት ኖረህ ግጥም መቀየር ይቻላል ማለት ነው ዋው ብራምባር የመጣው አውሮፓ ላይ ተወዳጆቹ ተዋናያን ሚሊዮን እና ሸዊት እዚህ ነው ያሉት በነገራችን ላይ ሚሊዮን እኔ ፊት ለፊት ነው ያለው የነፍሱን ይማረውና ነፃነት ወርቅነህ ነበር እንግዲህ የሚያጋፍረው እዛ መድረክ ላይ በቤተሰብ ጨዋታ ፕሮግራምን ይተካሉ ተብለው ምረጡኝ ከሚሉት መሃል አንዱ ሚላ ነው ለማለት ነው ይሄው ምርጫ ቅስቀሳ ላይ ነህ የምርጫ ቅስቀሳ ላይ ያየው ነበር ኦኬ ሚላ
እስኪ ምን ላይ ላክለት እስኪ ለሚሊዮን እስኪ ሚሊዮን ብርሃኔ 7696 ኤምቢ ሚሊዮን ብርሃኔ ኤምቢያችን እንዴት ነው የምታሸንፍ ይመስላል? በጣም ባሸንፍ በጣም ደስ ይለኛል። በጣም የገረመኝ ካቀረብኩት በኋላ የነበረው የሰው አስተያየት በጣም የገረመኝ። በጣም አሪፍ ነበረ አስተያየታቸውን ሲሰጡኝ የነበረው። ይሄ የመጀመሪያው የእጩነት ማቅረቢያ ላይ ማለት ነው። በጣም አሪፍ እንትን አለው። አንድ ሁለተኛ ነገር ያው ነፄ በጣም ፍሬንዴ ነው ማለት በጣም ኤክስትሪም ጓደኛሞች ነበርን እና ልክ አሁን እሱን ተክቼ አንድ እንደውም ጓደኛችን የሁለታችንም ጓደኛ ምን አለኝ የእኛ የነፃነትን ሌላ የምናውቀው ሰው ተክቶት ብናይ በጣም ደስ ይለኛል አለኝና እኔም በቃ እሱን ተክቼው እዛ ቦታ ላይ ተገኝቼ ጀስት በቃ እሱን ማስታወስ ብንችል በጣም ደስ ይላል። ግን በጣም ብዙ ሰው ቮት ስፔሻሊ አሁን 7696 መጀመሪያውንም ቮት አድርጉን ምናምን ብለን የጠቀስነው እንትን ነበርና እሱ ላይ በጣም ብዙ ሰው እንትን ቮት ያደርግ ነበር። የሚያቀኝም የማያቀኝም ለኔ መልካም ምኞቱን ይገልጽ ነበርና ሁሉንም እጅግ በጣም አድርጌ ያመሰግናለሁ። እንግዲህ ቮቱን ድምጽ ስጡ እያለ ነው 7696 ሚስተር ኤምቢ ለሚስስ ኤስኬ መባካቻል ብራምባር ላይ ለሚስስ ኤስኬ በተለይ አውሮፓ ያላችሁ ብራምባር እያላችሁ ቴክስት አድርጉላት። እስኪ ከተገናኘን አይቀር ምን አሰብኩ መሰላችሁ? ብዙ እንግዳዎቼ ስለሆናችሁ ስለእናንተ ብዙ ነገር አውቃለሁ። እንግዲህ ተመላላሽ ታካሚዎቼ ናችሁ። ግን አሁን አንዳችሁ ስለአንዳችሁ አውሮፓ ልትሄዱ ነው፣ 6 ከተማ ልትዞሩ ነው፣ ብራምባር ልትሉ ነው። አንዳችሁ ስለአንዳችሁ ምን ያህል ታውቃላችሁ ነው ጥያቄ። ሚሊዮን አንድ የሸዊትን ያት እስኪ የመጀመሪያው እንግዲህ እውነት ከሆነ የሚመስልህን ነው ስለሷ፣ ውሸት ከሆነ ውሸት፣ የነገረችም ነገር ካለ በዛ ውስጥ መልሱን ታገኘዋለህ። አያት አይቻታለሁ። አይ ደግሞ ስለማነብን ሸዊት ልጆቿን የወለደችው በምጥ ነው። ቀደም ስለሊስ ስላነሳ ሶስቱንም ልጆቿን ከራስ ተነስተ ከባለቤት ከሶስት ልጅ ታሪክ ስላለህ ደግሞ እንዴት ነው ሸዊት ሶስቱንም ልጆች በምጥ ልትወልድ? እውነት ይመስለኛል። እስኪ ጮክ ብለህ እውነት በላ። እውነት ምላሽ ውሸት። ገፋፍቶኝ ነው እውነትን ብል መንገዱን አመቻችቶልኝ ነው። ትንሽ እኮ ሰጠው የሆነች ነገር መንገድ የማርያም መንገድ እኮ ሰጥቼው አረራ ታደርገውም ይላል ብዬ ስጠብቅ እውነት ይላል። ደግሞ ዘለግ አድርጎት ውሸት በምጥ ሁሉንም አይደለም ተቀድጄ ሲሴክሽን ነው። ሲሴክሽን ነው። ሶስቱን ኧረ እውነት መቀደድ አንዴ እንትን ካልክ እኮ በቃ በጣም አይደለም። የመጀመሪያውን በሲሴክሽን ከወለድክ ከዛ በኋላ ብዙዎቿ አምጡ ማለት እንትን አንመከርም፣ እንደዛ አምጡ አንባልም ብዙ ጊዜና ስለዚህ ሞክረሻል። አይ እኔ የወንዶች ጉዳይን እየሰራው ድንገት ስለሆነ እንትን የሆንኩት መወለድ ስለነበረበት ልጁ እድል አልነበረኝም። ግን እንደዚያ የመጀመሪያውን በኦፕራሲዮን ወልዳ ሁለተኛውን የወለደችው ግን በምጥ ነው። እኮ ረዥም ጊዜ ነበራት። አይ አልነበራትም። እኛ ቤት እኮ አጭር ነው ጊዜ በጣም ቶሎ ነው። እንደዛ አይመክሩም ዶክተሮች። ወዲያው አመት ከምናምን ይመስለኛል። አመት ወይ አመት ከምናምን ሁለት ልዩነታቸው እንደዛ እንደሚቻል አላውቅም። ግን ያው እንግዲህ አንተ ቆይ ሆዷ ባዶ ሲሆን ደስ አይልህም? እንደባለ ኧረ ስለኔ ያላወራሁም እንዴ። በነገር ላይ የኔም እንደዛ ነው። የመጀመሪያዋና ሁለተኛዋ በምጥ ነው የተወለዱት አይደለም ብለው አሁን ወደ ራሱ መጣ። አይ ያወራሁት የነበረው ስለ ኦፕራሲዮን ነው የቴን ነው። የኔም ግን በምጥ ነው የተወለዱት ሁለቱ። ግን ሲወለዱ የመጀመሪያዋ በተወለደች በአመት ከምናምን በምጥ እኮ ችግር የለውም። በምጥ ችግር የለውም። ቶሎ እኔን ከምትተች ያው እንግዲህ ሸዊት ሶስቱንም ልጆቿን የወለደችው ያለ ምጥ ነው።
በትክክል 1-0 እየመራች ነው። እስኪ ሸዊት ሚላን አይቼዋለሁ። የሚሊዮን ድንች ወጥ የሚያዘጋጀው በጣም ጣዕሙ ወደር የለውም፣ ሲያበስል ድንች ወጥ ጎበዝ ነው ሚስተር ፖቴቶ። እኔ አላውቅም ሚስተር ፖቴ ታበስለኝ እንደሚያበስልም አላውቅም። እሺ እውነት ውሸት? በግምት ማለት ነው። የሚያመስል ግን አይመስለኝም እኮ የሚያበስል ዝም ብዬ ሳየው የሚያበስል አይመስልም። ውሸት ውሸት በያ ጮክ በይ በላት። ውሸት በያስ እውነት ሲያበስል አይቻልም። ያበስላል እንዴ? እውነት ፊኒሺንግ የሚባል ነገር አለ። ቀራች ግድ የለም። አይ እውነትሽን እውነት ልበል ግድ የለም። ኧረ ልታስመራኝ ሌቦ እውነት በቃ እኔ አላየሁትም፣ ግን ጮክ ብለህ ነገር ትክክል እውነት ነው። የምር እሰይ ድንች ወጥ ያው የጣት የማስቆርጠሙን ነገር ባላቅም ግን መጀመሪያ ከቤት ወጥቼ በቃ የብቸኝነት ህይወት ስጀምር በድንች ወጥ ነው እንትን ማለት ምንም የማልችል ሰው ሆኜ ይሄ ሙያ እንዴት ልበልህ እዚህ ጋር ትሪ ቀርቦ ወጥ እዚህ ጋር ኖሮ ወጡን ራሱ ሰው ጠርቼ ነው ማስደርገው። በቃ የወጥ ዕቃ እንኳን መንካት ብዙም እንትን አልነበርኩም። ከዛ ስወጣ ቤት ይመጣል ያሉበት አንዱ ምክንያት ርቦት ይመጣል ነው። በሱ ሰርቶ ሊበላ ሰነፍነት ከዛ ምናምን ብለውኝ፣ ግን የሆነ ጓደኛ የመጣና ቤት እንግዳ ጌታቸው መጣና አይኔ ይመጣል ብለው ሲጠብቁኝ ቤተሰብ ድንች መጥቶ ድንች ሲሰራ አየሁት እና እንዴ ይሄ ነው እንዴ ፕሮሰስ ብዬ ድንችም ወድ ስለነበር ከዛ ምናምን ከዛ በቃ የሱን መንገድ ተከትዬ መጀመሪያ ብቻዬን በላሁት። ማለት ዋው እያልኩ ራሴን እያደነኩ ቀስሜን ከሚነኩኝ ሌላ ሰው አብልጬ ከዛ በራሴ ትንሽ ተሞካከርኩኝና የተወሰነ ሰው አበላው። ግን ያላመኑኝም ነበሩ። የሱ አይደለም። ከዛ ስተገላባጭ ደግሞ ኪኪ ስትመጣ እንድች የሆነ ነገር እንኳን አንስቼ አላውቅም። ዋይ ድንች ታሪክ ጠፋ። በቃ ባለቤት ምሰራ ምናምን የነበርኩ ሰውዬ እሷ ስትመጣ እሷ ነው የምትሰራው። ቁጭ ብሎ መብላት የድንች ወጡንማ ሰርቶ ለልጆቹ ማብላት አለበት። እኔ ሀረር ድሮ ጩጮዎች እያለን ድንች ወጥ በጣም ይወድ ፍሬንድ ነበረን እና እንደውም ስሙን ገልብጠ ነው ችንዳል ነው። ችንዳ ሀረር ሌላ ችንዳ ለምታውቂው ችንድ በየቦታው አለ ድንች እና ሀረር ያለ ወዳጄ ያው ወንድም አግኝታል ሚስተር ችንዳ ለሚላ እስኪ የእናንተ ጉድ። እስኪ የምግብ ነገር ከተነሳ ሸዊት ዶሮ ወጥ ስታይ ያንገሸግሻታል። እስኪ በፍጹም አያንገሸግሻት። እስኪ ጮክ ብለሽ ንገሪ። እኔ ያንገሸግሸኛል። ያንገሽገሽ ማለት ጋሽ ማንገሽገሽ የሚለውን ቃል ከሱ ስላልኩኝ ያንገሸግሸኛል አልኩ እንጂ ዶሮ አለ ወጥም ምንም ዶሮ አለ። መብላትም ነው መስራትም መብላት። አይ እሰራለሁ። ባለትዳር እኮ ነኝ እኮ ትሰሪያለሽ። አትበይም? በደንብ እሰራለሁ። የሰራሽውን ዶሮ አትበይም? አልበላም። ታድለሽ። ለምን? አሁን አይነገር ማለት ምክንያት አለሽ። ዶሮ አይ ትላለህ እንዴ? ጭራሽ ነው ማልበላ። ያንቺን ፋንታ መጥቶ መብላት ይቻላል ወይ እያለሽ እባክህ ተጋብዘን ለበዓል የሸዊት ፋንታ ግን ጎበዝ ነኝ። በደንብ እሰራለሁ። የማትወጂውን ነገር አድርገሽ ለቤተሰብ ባሌ በጣም ይወዳል። ዳዬ በጣም ነው የሚወደው ዶሮ። ታዲያ እሱ ከወደደ ዳዬ ለምንድን ነው አንቺ እንድትወጂ ማድረግ ያልቻለው? ይሄን ጉዳይ ለምን መኝታ ቤት አላወራችሁ? ኧረ ወይኔ ጉዴ! ተው ግን ተው። ንገረው ይፈታ መኝታ ቤት ውስጥ ዶሮ ጉዳይ እንደውም ብዙ አጥንት ተረፈለት። አጥንት ትርፍ አጥንት ታገኛለህ። ታውቂያለሽ አሁን መቋደሻውን አንቋደስም ብቻ ነው የሚበላው። እንዲህ ስታደርገው መጀመሪያውኑ ትቆርጠዋለች እዛው ስሰራ። አሁንማ ልጆች ደርሰውልሽ ይቋደሱ እነሱ ራሳቸው። በቃ ይሄ ተፈጥሮ ነገር እኮ ነው። የሚገርም ነው። አሁን እኔ በቅርብ የማውቀው ሰው አለ እንዲሁ ስጋ የማይበላ ማለት ነው። በእውቀቱ ስዩም ነው። ስጋ ይበላ እና በቀደም ግን ሲበላ አገኘሁት። ምን ነው ስለው ምን ከሰላጣው እኩል ነው ዋጋው። እሱን ያስበላ በፊት ይቀንስ ነበር አለ።
አሁን እኩል ሲሆን ያው ሲርበኝስ ብሎ ገበላ ደስ ይላል። 2-0 እየተመራ ነው። ግን ያውኑ የሚገርም ነው። ራሷ ሰርታ እንደምትሰራ ያው ገምቼ ነው። አዎ ልክ ነው። ገዛ በደንብ ነው የምሰራው ላይ በደንብ ሚሊዮን ከጫት ቤት አይጠፋም ተብሎ ወሬ በጣም ይወራል። ያውም የጫት ቤት ስም ተጠቅሶ። ውሸት በፍጹም እንዴ አልሳቀም። ሚሊዮን ጫት ቤት አለ ወይ? በፍጹም እንግዲህ ለልምምድም ለምንም እንግዲህ አብረን እና አብረን ውለን እናውቃለን። ይሄን ቲያትር ከጀመርን ጀምሮ እንደዚህ ነገር ቢኖርበት የሆነ ቀን ሳት ብሎ ታየዋለሁ ብዬ አስባለሁ። አይ ጨርሶ እኮ ነው። አይ ከጧት ጀምሮ ተገናኝተን እንሰራለና ቲያትር እኮ ነው። ከሌሊት ቆሞ ሊሆን ይችላል። አይ ውሸት አይቀርም። ሚላና ጫተ እኔ አይቀምም ባለች በኮንፊደንስ ካለች አልቀምም ማለት ነው። የሚገርመኝ ጫተራ ሰፈር ልጅ ነኝ። በነገር ላይ ዋናው ጫተራ እዛ ሲኒማ ራስ ጋር ያለው ጫተራ ከጫተራው ስለምትወጣ ነው። ከዛ ቦታ መውጣት ከባድ ነው። ለምን እንደሆነ እንጃ አላውቅም። እንደዛ አይነት እንትን በጣም ብዙ ጊዜ እንደ አስተያየትም ምናምን እኔም ጋር ራሱ ደርሶ ያውቃል። የቤተሰቦች አካላት ጋር ምናምን ደርሶ ያውቃል። እና የሚገርምህ ነገር የጫተራ ሰፈር ልጅ ነኝ ብዬ ይሄ ለሚቃመውን ለመቃም የሚቀነጠሰው ራሱ አላውቀውም። ማለት ለይቼ አሁን በተሰጠኝ የኛው ይቃማል የኛው አይቃማል የሚለውን ራሱ አላውቀውም። እንዴ ምኑ ነው የጫት ሰፈር ልጅ ነው? ይሰረዝ በቃ ይሰረዝ። ግን ያ አጋጣሚው ግን በቃ እንደዛ እየተባለ ያው ደግሞ አርቱም ላይ ምናምን ስቶን ለማንበብ ያደርጉታል ምናምን ወይ ለምናምን ያደርጉታል የሚል ስሜትም መጥቶባቸው ይሁን ምን ይሁን አላውቅም። ብቻ ስሜ ይነሳል በጣም ብዙ ጊዜ እንደዚህ አይነት ነገሮች። ስለዚህ የጫተራ ሰፈር ልጅ ነኝ እንጂ ጫት ተጠቃሚ አይደለሁም። እንደውም ጫት የማይጠቀሙ ሰዎች ሲናገሩ በዚህ ነው የማውቃቸው። ጫት አልበላም እያለ እንደዚህ ያጋጥሞሽ ያውቃል? ጫት ይበላል እንዴ? ዛሬ ተጠንቅቄ ነው አይቀምም የሚለውን ወርድ የተናገርኩት እንጂ እላለሁ። ይቅር በሉኝ። ግን ብዙዎች ተቃውመውኛል አይባልም ስላሉኝ እኛ አደረግንለት እኮ ለዘመናት። አሁን እኮ ግን በጣም የሚገርምህ ነገር እንዳልኩ ሰፈሬም ስለሆነ በፕሮሰስ በጣም ቅርቤ የምላቸውም ሰዎች እንደዚህ አይነት እንትን ውስጥ ገብተው ስላየው በጣም ዘግናኝ ነገር ማለት ጫት ነው። በጣም ዘግናኝ ነገር ማለት የእውነት ታወ ከዘግናኝነትም ያልፋል ማለት ላይፍህን የሆነ በቃ ከንቱ ነው የሚያደርገው እንደዚህ አይነት ነገርና እግዚአብሔር እንደው ሁሉን በተለይ ይሄ የጫት ሱስ የሚባለውን ነገር እግዚአብሔር ከሁሉም ላይ ቢያነሳ ምኞቴ ነው። እኔ አሁን በህይወት የሚቆጨኝ ነገር የቃምኩበት ጊዜ ነው። አዎ ማለት ማስተካከል ስለማልችል ነው እንጂ ማስተካከለው ደስ ይለኛል። ብዙዎችንም ሲጎዳ ይቻላል። እኛ በጣም በቃ አረንጓዴ ክትፎ ነው የምንለው እና የአእምሮ ቀውስ ምናልባት አሁን የአእምሮ ሕክምና የሚሰጡ ተቋማትን ሄዳችሁ ብታናግሩ አንድ ሕክምና ሰው ምን አይነት መረጃ ሰጡኝ፣ በአብዛኛው የሚመጡ የአእምሮ ህመምተኞች ከጫት ጋር በተያያዘ ነው። ይሄ ጥናት ይፈልጋል በራሱ ግን እውነቱን ለመናገር ሰዎች በልክ ቢያደርጉት። ለምሳሌ እኔ አሁን ምቀናባቸው ሰዎች አሉ ማለት የሆነ አልፎ አልፎ በሆነ ምክንያት ምናምን አጨበጭባለሁ። መጠጡም ላይ ቢሆን አለማድረጉ ሙሉ ለሙሉ ይመከራል። ካልሆነ ግን ይሄ አለ አይደል ግን ጧትና ማታ ምናምን ሲሆን ግን ብዙ የተጎዱም ሰዎች ስላሉና ብዙ ሰዎችንም ነጥቆናል ብዬ ስለማሰብ ከጫት የነጻ ትውልድ እመኛለሁ። እኔ ያው ቢላና ይሄን ጉዳይ እየቃምን ብናስብበት በጣም ደስ ያለኝ ማለት ነው። ጫት የማቆም ሀሳብ ይመጣልኛል አለ። ግን ጫት የማቆም ሀሳቡ የሚመጣልኝ ስቅም ነው። ስቅም ነው አለ የሚመጣልኝ እና ከባድ ነው። በጣም ከባድ ነው ማለት እንዳልከው ይሄ ሌላ ሱሶቹን ምናምንም እኮ ትክክል አይመከሩም። እኛም እኮ ወጣ ብለን እንጠጣለን ምናምን ግን ሁሌ ሲሆን የሆነ ነገር ሁሌ ሲሆን የራሱ የሆነ ይዞት የሚመጣው ችግር አለ።
አይ ቲንክ ደግሞ እኔ እንጂ ጫት ራሱ እንትኑ ከባድ ነው መሰለኝ። ይሄ አንዴ አርጌ አንዴ ልቶ ማትልበት የሆነ ችግር ውስጥ ይከታል ይመስለኛል። እና ምክንያቱም አሁን መጠጥ ጠጣለሁ እኔ ልክ የሆነ ሰዓት ላይ ግን በቃ አልጠጣም ካልኩኝ አልጠጣም ያን ነገር እንትን እላለሁ። እንደሱ ያንን ያህል ግን ጥንካሬ የሚሰጥ አይመስለኝም ጫቱ ይመስለኛል። በዛ ምክንያት ግን እኔ ስፔሻሊ እኔ በግሌ በጣም ተጎድቼበታለሁ። አጠገቤ ያሉትን ሰዎች በሱ ምክንያት በጣም ብሱ አጥቻለሁ። እኔ ስለ ጫት ስናገር ቃሚዎች የሚሉ ምንድነው አንተ ምን አዲስ አበባን ግማሽ የሚያልቀመህ የራስህን ቀመህ ያንተን ትራፊ አይደል እንደምንቀመው ደግሞ ምናምን ከራሴ ከጠቀማችሁ ሰዱት። ከኔ የሚጠብቁኝ ምን ነው በተናገርኩ እንዳልጸጸት። 2-2 እየተመራ ነው እንዳታ በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2,450,000 ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ። ከስር በመናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ። ቴምር ፕሮፐርቲስ። ሸዊት ባህር ሰርጓጅ ዋናተኛ ነች። እየተያያችሁ በሳቅ ምላሽ መስጠት አንተ አሰጠው ባህር ሰርጓጅ አንድ ጊዜ አገላለጽ ደስ ብለኝ። ባህር ሰርጓጅ ግን ሊሆን አይችልም። ውሃ በጣም የምትፈራ አይነት አይኗን የዋልከኛ አይነ ውሃዋን ሳይው ውሃ ራሱ የለ አይነ ውሃ ወይኔ ግን አንተ እንዴት ብትንቀኝ ነው በእናትህ አትችልም ያልከው? ምንድን ነው ዋና? ኧረ እችላለሁ ተው የሚለየ እኔ አዲስ አበባ ልጅ ነኝ። የለም ብለህ ነው የለም አካባቢያችሁ ላይ ውሃ ብለህ ነው የለም ጎርደም የታጠረ ውሃ ላይ ኧረ ከተመልካች መጣለ ሀሳብ ኧረ ይቃም ሚላ ግን ብዙ ተሳሳት የምር ነው። በቃ ከቲያትር ውጭ ግንኙነት እንደሌለን ታወቀ። በቃ የለም ይሄ ቲያትር እንዳገናኘን ተናገርክ። ትዋኛለሽ? አዎ እውነት እንጃ። ሰርጓጅን ካላየሁ አላምንም። ሰርጓጅን ለስስተው ሰርጓጅ እኔ የመጣልኝ ጥያቄ ነው። አንድ ጓደኛ አለን በጣም ወፍራም ነው እና ግን በጣም ዋና ይችላል እና ሰዎች ብዙ ጊዜ ዋናን ከእንትን ጋር ያገናኙታልና ከፊዚካል ጋር ስለ ዋና ሲናገር ማለት ነው። እንዴት ዋና እየዋኘ አሉት። እኔ አሁን ዋና እችላለሁ ባይተው ዋና ግን የዋናን ለውጥ ስላላየሁት ነው በግል እኔ ሰውነት ላይ እኔ ያከሳል ምናምን የሚባል ነገር ተጠቅሞሻል አንቺ? ጥሩ ነው። ብዙ የከሱ ልጆች አይቻለሁ አይቻለሁ። አይ እኔ እንደ ስፖርት አይደለም የምዋኘው ልዝናና ነው እንጂ ስፖርት ለመስራት ብዬ አሁን እኮ እሱ እንትን ይፈልጋል፣ ኮሚትመንት ይፈልጋል። የምርም እኮ ዴይ ቱ ዴይ እንዴ በጣም ብዙ ልጆች ይስተካከላል። አይ ይከሳበታል እንጂ አንተ መች ነው በአመት አንዴ ዋና ቢያከሳ ኖሮ ጉማሬ አይከሳም ነበር። እሱ ኑሮ ነው መኖሪያው ነው እሱ መኖሪያው ነው እንጂ ስፖርት የሚሰራበት ቦታ አይደለም። ያከሳል። ለማንኛውም ኦፍ ኮርስ ያሳሳል። ሞክረዋለሁ። ይሄ ቦርጬን ጭራሽ እየጠጣው ነው መሰለኝ እየገባሽ አንተ ስትገባ ውሃው ይወጣል። 3-2 እየተመራ ነው። እሺ ሚሊዮን አቤት ሚሊዮን ግን ደስ ይላል። የሚሊዮን መከራው ብዛቱ የሚሊዮን እቅድ 7 ልጆች መውለድ ነው ይመስላል። በዚህ ሁኔታው ቅድም ባለ መንገድ ግን ተከተለ ቅድም ባለው አሁን ምናልባት ግን በሰርጀሪ ስለወለደች እንደው ሀሳቡን ካልቀየረ የሞለድ እውነት ውሸት ነው። አሁን አታብራ። አይ በቃ ምንም በመልሰው እንትን ነው የሚለው የውሸት ነው የሚመልሰው ምንም በመልስ። ስለዚህ አይ አይመስለኝም። እውነት ውሸት እሺ በቃ እውነት በል። አይ እውነት በል ሳይሆን አይ ነው እውነት በል ሳይሆን እቅድ አዎ በግድ መልስ ማሳየት አለብኝ ማለት ነው። አሳይሻለሁ። አይ ኢትስ ኦኬ አታሳየኝ ችግር የለም። 7 የሞለድ እቅድ ነው ያለ 10 አለ። አዎ እግዚአብሔር ከሰጠ
ትቀበላለህ። ግን ያው እንደ ሰው ስንት ነው ምናምን ብለህ ስታስብ 7 ቀኖች አሉ አይደል? በ7 ቀኖቹ ውስጥ ስለሆነ ያለ ነው አመታቱ ምኑም ያለው 7 ቢሆኑልኝ በጣም ደስ ይለኛል። ግን ከተሰጠ እግዚአብሔር ከሰጠ ደግሞ 10ም ቢሆን አሜን። ደስ ይላል። ልጅ ደስ ይላል ነው። ወይ በጣም ደስ ይላል። ልጅ ደስ ይላል። ሁለት በጣም ደስ ይላል። የጋሽ ለታ ታሪክ እኮ ሊደገም ማለት ነው። ጋሽ ለታ እኛ ሰፈር አልሰማሽም? አይ አልሰማሁም። 7 ልጆች ወልደው የመጀመሪያው ሰኞ ማክሰኞ ለታ፣ ሮብ ለታ፣ ዓርብ ለታ፣ ቅዳሜ ለታ፣ ሚሊዮን ለታ በእናታቸው እና ከ7 በላይ ሲወልዱ ከለታት አንድ ቀን ለታ የዛሬ ዓመት ለታ በቃ ወለዱ ወደ 10 ተሳካላችሁ። በጣም ደስ ይላል። ደስ ይላል። በጣም ግን ልጅ እግዚአብሔር ይስጣል። በጣም ልጆች የእግዚአብሔር ስጦታዎች ናቸው የሚለውም እውነት እንትኑ የምታየው የሆነ ነገር ላይ ሰው ያው ሊሞክር ይችላል። የሚደረገውን ልጅ ለመውለድ የሚደረገውን ጥግ ድረስ ሊሄድ ይችላል። ከዛ በኋላ ግን ዋናው ፈቃጅ ፈጣሪ ነው የሚሆነው። ማለት መውለድ እየቻልኩላ ላትወልድ ትችላለህ ምናምን፣ መውለድ አይችሉም የተባሉላ አንዳንዴ ሲወልዱ ልታገኝ ትችላለህ። እና ፈጣሪ ከሰጠ መቀበል ለሱ መተው ነው። ሸዊት እየመራሽ ነው። ሸዊት ፎቢያ የሚባል ነገር ካላት ፎቅ ላይ በሊፍት መውጣት ነው። እንዲሁ ስታያት ይመስላል። ኧረ በደንብ አጋጥሞኛል ሁላ። እንዴ ይሄ ነገር ሊፍት ድምፁን ቀየረ ሁላ ዝም ብሎ በሰላም የሚሄድ እንትን እና የደረስንበት ፍሎር ላይ የሆነ ጀነሬተሪውን ምናምን እየጮህ ነው አለች። የቆመ ምን አጋጥሞሽ ነው ግን ሊፍት የፈራሽው? ሰዎች ላይ ደረሰ በተባለው ነገር ብቻ። አየ እውነት መዝግብልኝ ላይ የደረሰ ነገር የለም። መዝግብልኝ እንዴ ተመዘገበ ማለት የደረሰ አደጋ ነበረ። እኔ ጋር አልደረሰብኝም። ሰዎች ስለሰማሽ አሁን ሰው በቃ በጣም ነው የምፈራው። በቃ ሰዎች ሊፍት በቅርብም እኮ የአብዱል ኪያር በጣም በቃ እሱ ያስደነግጠኛል፣ እፈራለሁ። ግድ ሲሆንብኝ ነው የምወጣው። ንግድ ባንክ ላይ ዘናት ወጥተን ኧረ ሰይፍ ምን ነው 40 ምናምን ነው 48 49 ምን አለበት ምንም። አሁን ቆይ ሼፍ ማርክሰን ሬስቶራንት ብትጋበዥ አሁን ብለው ነው ግዴታ ነው አሁን እሱም ያው በቸርነቱ እንግዲህ ማስታወቂያ ስራ ብዙ ጊዜ ትሰሪያለሽ። እወጣለሁ እኮ እገባለሁ እኮ ሊፍት ላይ ግን ኮንፈርት ዞን ሆኖኝ አሁን ሳላወራ ተጨንቄ የሆነ ነገር በቃ ግን ትንሽ ድምፅም አልፈልግም፣ እዛ ውስጥ ወሬም አልፈልግም፣ ዝም ብዬ ነው የምወጣው። ፕሌን አሁን እንዴት ነው ወደ አውሮፓ የምትሄጂው? እሱ እኮ ፎቅ ላይ አይደለም እንጂ ያው ሊፍት በለው ግድ ነው ግዴታ አልኩህ እኮ። አሁን ሊፍት ላይም እኮ አልገባም አይደለም፣ እገባለሁ። ፎቢያ አለብኝ ግን እገባለሁ፣ እጠቀማለሁ። ግን ያው በፍርሃት በጣም በቃ ምንም ከሱ ውጭ ማሰብ ሳልችል እስክደርስና እስክተነፍስ በቃ። ፎቢያ ምን አለብህ አንተ? የረሃብ ፎቢያ ነው ያለው። ሚቱ እያለ ነው ራመሬ እንዴ። የምን ፎቢያ ደግሞ የምን ፎቢያ ነው? ሚሊዮን ከባድ የሆነ የሆድ ዕቃ ሰርጀሪ ተሰርቶ ያውቃል ለራሱ ህመም። ይህን ነገር ሰምቻለሁ መሰለኝ ወይስ ውሸቴን አላውቅም። እውነት እሱ ነው ወይስ ሌላ ሰው? እውነት ውሸት ስለሆነ ዝም ብዬ በግምት ልመልስ። እሱ ነው ሌላ ሰው ነው? ጌታ ሆይ ግድ የለም ፈጠና። ምንም እኮ በቃ እውነት አንተስ ምላሽ? አቤት ይቅር በለኝ ጌታዬ። አይ ተሰርቼ አላውቅም። አይ ወደፊቱም እቅዱ የለኝም። በኪኪያቸዋለሁ እና የወደፊት ሀሳቤዎች ውስጥ አይኖር። ሸዊት ቀጣይ ጥያቄ። ሸዊት ብቻዋን መሆን አትችልም፣ ከሰው መለየትን ትፈራለች። ሸዊትን ያለ ሰው ማግኘት ከባድ ነው። እውነት ውሸት? ትክክል፣ እውነት። ምናልባት ያው በማላቀው ስሜቷ ምናልባት ሊሆን ይችላል እንጂ በጣም ብዙ ጊዜ ብቻዋን ጭራሽ አግኝቻት አላውቅም። ቀጠሮ ኖሮን የቲያትሩ ምናምን ሲሆን እኛ ጋር መድረስ ካለባት ካልሆነ ብቻዋን አጋጥመኝ አታውቅም።
እውነት ትክክል ነው። እኔ እንደውም ከሰው ጋር በጣም መሆን ከመፈለግሽ የተነሳ ባዙሩም ልጅሽ እንዲሽ ሄድ ሰው በጣም ደስ ይለኛል ከሰው ጋር መሆን። ሄድ እዛ መስኮት ከፍታለት ሊሆን ይችላል። አንተ ነው ያልከው? ኧረ እኔ አላልኩም። ብቻ ካለ መፈለግ የተነሳ አይ ብቻ እኔ አለ ብቻ የመጨረሻ ልጇ እና እስኪ ባብረን ንግባሽ አላልኩም። አይ ጥሩ መታልሽ። የሚሊዮን ጉድ እኮ ያልቀም። እሺ የሚጫወተውን ገጸ ባህሪ ይመስላል ብለውት ሰዎች ይናገራሉ። ብዙ ሚሊዮን ካራክተር ከተጫወተ በኋላ ቶሎ መውጣት ያቅተዋል። ገጸ ባህሪ ውስጥ ገብተህ ብዙ ይቆያል ሚሊዮን። እውነት ውሸት? እኔ እንጃ አላውቅም፣ እንደዛ ሲቆይ አላየሁትም። ስለዚህ ውሸት ውሸት ነው። እኔ እንደውም ብዙ ጊዜ የምሰራቸው ካራክተሮች የተለዩ ናቸው ከኔ። በጣም ብዙዎቹ ሚሊዮን አይወክሉ፣ እኔን አይወክሉ። ጩባውን የለም ጭራሽ። እና ኤክስፔክት የሚያደርጋል ሰው ሲያገኘህ ጩባውን ነው የሚፈልገው ካንተ ጋር ሲሆን፣ ከዛ የሆነ ነገር ሲያወራ ጸጥ ስትለው ኧረ እንደ ፊልሙ ግን አይደለም። ሸዊት አኗኗራ ባህላዊ ነው። እውነት ውሸት? ባህላዊ ማለት ባህላዊ እና ዘመናዊን መቼም አልተነተንልህ። ገና ሰው አይደለህ እንዴ? ኋላ ቀር ምናምን ባህላዊ ነው ባህላዊ ማለት ያውን ኋላ ቀር ዘመናዊ ዘመናዊ የሰለጠነ። አሁን ለምሳሌ ዘመናዊነት የሚባሉ ነገሮች አሉ አይደለ? ዘመን አመጣሾች ደግሞ ባህላዊ አለ። በፊት አኗኗር እንደ እናቶቻችን። አይ እኮ ኢንተርቪዎቿ ማወቅ ይቻላል ችግሩን ሁሉንም መፍትሄ ለማግኘት መኝታ ቤት ከገቡ ወይኔ ጌታ ኧረ ተፋታኝ ወይኔ አየሽ ዘመናዊ ፖድካስት ላይ ቁጭ ብሎ እንዲህ አድርጎኝ በዚህ ገብቶ ምናምን ነው። እሷ ግን በድሮ ሸፈን አድርጋ ስለሆነ ይቺ ሴት ባህላዊ ሴት ናት። አመሰግናለሁ። በከተማ አይን አግኝቶ እስካሁን አበለጥኳት ሁላ ነጥብ ብር አለው እንዴ ተብሏል። ሽልማት ላይ ሊወጣ ይችላል ሽልማቱ። እሺ ሚሊዮን ጀርባው ላይ የማይጠፋ ታቱ ተነቅሷል። ይሄን ደግሞ የምታውቀው ባለቤቱ እንዴት አይነት ጥያቄ ነው? አይ ካሁን በፊት ኢንተርቪው ላይ ተናግሮታል መሰለኝ እና እውነት ውሸት ነው? አይ እኔ አላየሁም። ስለዚህ ውሸት ብል ይሻለኝ። አላየሁም። ኢንተርቪውንም አላየሽም? አላየሁም። ታቱ የሚባል ነገር አለ? ጥቁር ልጅ ጋር ተተዙ የሮናልዶ አድናቂ ስለሆንኩኝ ለና አይ ታቱ የለኝም። የመሰራቱም እቅድ ይሄም ከእቅዶቹ አንዱ። አሁን እንደውም ገባኝ። 7 የመውለድ እቅድ ያለ ሮናልዶ ከሚለብሰው ቁጥር ጋር ባይዘው የኔ ማሊያ ቁጥር 7 ነው። የትኛው ማሊያ እንዴ? ሁሉም የአርቲስቶች ማህበር እኮ የስፖርት የጤና ቡድን አለው እኮ ታውቃለህ። እሱ ላይ ግጥሚያዎች ምናምን በቶርናመንቶች ምናምን እኮ እንሳተፋለን። እያየሁ ነው ፎቶ እዛ ላይ እሱ ስንሳት እና ይኸውልህ 7 አየህ። እንደዚህ አሁን ዞሮ ራሱ ብታየው 7 ነው። ግን ነፍሰ ጡር ሆኖ ማጥቃት አይከብድም? ለባለቤት ያኔ የሆነ ቦታ ያዝልኝ ብላ ነው። በዛ ነው እንዴ? ይሄ እንትን ያለ ኧረ ፎቶ በደንብ ይበናት ከርቀት አታይም ማለት ነው። ኧረ ጭራሽ ቦርጭ የሚባል የለውም። አታየውም እንዴ? ሆዴ ላይ ራሱ ተጣጥፏል ማለት በቃ። አይ ጨዋታው ገባኝ። በራሱ ኳስ ነው። ልክ ሲደርስ አውርዶ ነው የሚጫወተው። ኳስ ይዞ ነው። ዋው! አይ በጣም አይ 7 የዓለም ዋንጫ ነበር። አሁን ኳስ አየሽ እንዴ? እንዴት ነበር? የስፔን ነበርሽ? አይ ልጆች ስላዩ ነው እንጂ የማንም አልነበርኩም። የባለቤት እኔ ዝም ብዬ ማየት ብቻ ነው ስራዬ። ቤተሰብሽን ብቻ ነው የምትደግፊው? እኔ ቤተሰቤን ነው የምደግፈው። እኔ እንኳን ያው የስፔን ነበርኩኝ። ስፔንን በጣም ወድጃት ሳይሆን በኮምፕሌክስ ግን ያው በቃ ስፔን እንድታሸንፍ የክርስቲያኖ ስለሆነ ሜሲ እንዲሸነፍ ጎቱ እንዲያለቅስ። አይ ነው እንደዛ። እኔ እንደዛ መፎካከር ሰው አይደለሁም፣ ግን የክርስቲያኖ ወዳጅ ነኝ። ግን ክርስቲያኖ ስለሌለበት የምለው ነገር የለም። ግን በጣም ስፔን ይገባት ነበር። አርጀንቲና ደግሞ በአንጻሩ አይገባትም ነበር። በግብፅ ነበር መውደቅ የነበረባት ብዬ ነው የማምነው። እና
ያ ስለሆነ የስፔን ነበርኩኝ። ደሞም እንደገመትኩትም ነው ያደረጉት። አንድ እንደውም ጓደኛዬ እዚህ አባባል ጥሩ ነገር ተናግሯል። ምን አለ? በጣም አሰልጣኙን ያናደደኝ አለኝ። የአርጀንቲና አሰልጣኝ ለምን እለዋለሁ፣ ሜሲ ቢገባ እኮ ኖሮ ያሸንፉ ነበር። ሜሲን ከኛ ለየት የሚያደርገው ውስጥ ገብቶ ማየቱ ብቻ ነው። እንደዛ አለኝ። እሱ ነው ያለው። በእርግጥ ግን የስፔን ነበር ስላሸነፈችም ጥሩ። ክርስቲያኖ ደጋፊዎች፣ ወዳጆች አይ ከክርስቲያኖ ጋር ይገናኝ ዋንጫ ለመብላት የተደሰቱት እንደሱ ናቸው። አይ ከክርስቲያኖ ጋር ይገናኝ። እኔ እንደዛ አስቤ አይደለም። በእርግጥ ግን ካረከው ለምን እንደሆነ ታውቃለህ? ግን እንደዛ የሚታሰበው እናንተ የሜሲ ደጋፊዎች ክርስቲያኑ ፌል ባረገ ቁጥር ደስታችሁ ወደር የለው። አሁን የተገነዘብኩት እና አሁን እያልክ ያለው ክርስቲያኖና ሜሲ ይወዳደራሉ ነው? አይወዳደሩም። በእርግጥ ማለት ሜሲ ይበልጣል። አይ ሮናልዶን እኔ አላወዳድረውም ከሌላ ተጫዋች ጋር። ምክንያቱም በብዙ መንገድ እንትኑን አሳይቶኛል። ላቅ ያለ ነው። አዎ ምክንያቱም አሁን አውሮፓ አሁን እኛ እንደምንዞረው እንደ ብር አምባር አውሮፓ ዞሮ ተጫውቶ በጣም በላቀ ሁኔታ የተጫወተው ሮናልዶ ያንን አይቻለሁ። ያንን አሁን ከሌሎቹ የክለብ እንትኖች ጋር ሳነጻጽረው ሌሎቹ በየሀገሩ እየሄዱ በጣም ቤስት የሆኑ ብዬ ሳስብ፣ ስለዚህ ስንጠቀልለው ክርስቲያኖ ሮናልዶ የአውሮፓ ንጉስ ነው፣ ሜሲ የዓለም ንጉስ ነው። እንደዛ ነው የገባኝ። እዚሁ ላይ አንድ ቀን ተግባብተን ተለያይተን ቀረ። ግን እኔ አሁን የማምነው ምን መሰለህ፣ ሁለቱም በእኛ ዘመን በተለይ በመፈጠራቸው በጣም ይሄ ገሌ ይበልጣል ገሌ ሳይሆን ሁለቱም የራሳቸው ነው። ሁለቱም የራሳቸው ከዛ የማድነቅ ደግሞ የራስህ መብት ነው አይደል? አሁን ለምሳሌ እኔ እውነት ኳስ ብትለኝ እንደ ሮናልዲኒዮ ጎቾ ማለት ነው እንደገና የሚፈጠር እንኳን ተጫዋች አለ ብዬ አላምንም። ክህሎቱ አሁን በክህሎት ደረጃ ስትሄድ በቃ አሜዚንግ ነው ለኔ እሱ በቃ እንደ ክህሎት። አሁን ባለውበት ሁኔታ እንደማድነቅ ግን ሮናልዶን ነው የምመርጠው። አንተ ደግሞ ሜሲ መርጠሃል አሉ። ሁለታችንም በራሳችን መንገድ ልክ ነን። ብር አምባር አዲስ ቲያትር ነው እዚህ አዲስ አበባ ኢትዮጵያ ውስጥ ታይቶ በጣም የተወደደ ነው። ይህ ቲያትር እንግዲህ በቅርቡ ከጀርመን ፍራንክፈርት ይጀምርና በ6 የአውሮፓ አገራት ላይ ይዞራል። ዝግጁ ናቸው አውሮፓዎች የተባባልን ነሸዊት። ያው ሀሳቡ ብር አምባር ስለሆነ ቲያትር ደግሞ ከዚህ ወደ አውሮፓ ሲሄድ በጣም ደስ ያሰኛል። ምክንያቱም ቲያትር የሚወዱ ስደት ላይ ያሉ የድሮ ትዝታ ያላቸው ብዙ ሰዎች አሉ። እነሱን ከቲያትር ጋር ማገናኘትን የመሰለ ነገር የለም። ወደዛ ከማለፋችን በፊት ግን እንደው ብር አምባር ድርሰቱ የማን ነው? የቶፊክ ኑሪ ነው ደራሲው። ዳይሬክተሩ ደግሞ እስጢፋኖስ ከበደ ይባላል። እንግዲህ ወደ አውሮፓ የጋበዘን ከጀርመን ፍራንክፈርት መሰረቱን እዛ ያደረገ የኢትዮጵያ ብሔራዊ ኪነጥበብ ማህበር የአባቶ ተፈሪ ፍቃድ አማካኝነት የሚመራ ትልቅ ቡድን ነው። እዛ ብቻ ሳይሆን እዚህም አለው ማዕከሉ እዚህም ይሰራል። በነገራችን ላይ ፈለቀ አበበ ተወዳጁ ተዋናይ በታመመ ጊዜ ከዚያ አውሮፓ ወስደው በክብር ሸልመው አቶ ተፈሪ በዚህ አጋጣሚ ላመሰግነው ፈልግ ነበርና ለአቶ ተፈሪ እንዲህ አይነት ሰዎች ፈለቀ አበበን ብቻ ሳይሆን አንጋፋና ትልልቅ ባለሙያዎች ለዚህ ሀገር ትልቅ አስተዋጽኦ ያደረጉ በቲያትሩ ዘርፍ ከአርቲስት ተፈሪ ለማ ትልልቆቹን እነ አብራር አብዶ አሁን በህይወት የለችም፣ ባዩሽ አለማየሁ ከጠፋኝ ነገር አሁን ደግሞ ስዕል የሚስለው ብሩኬሽ ጥላ እሱን ልጅ ራሱ ወስዶ እዛ እያሳከመ ነው። ብዙዎቹን ኪነጥበብ ሙያ ላይ ያሉትን ሰዎች ጥበቡን በመውሰድና ለጥበቡ በመደገፍ ብቻ ሳይሆን በህይወትም አጋጣሚ እንደዚሁ ልክ እንደፈለቀ አበበ ሲታመሙ ገንዘብ በማሰባሰብ እዛ ድረስ በመውሰድ በማሳከም ለጥበበኛው በጣም የቆመ ትልቅ አንጋፋ ሰው ነው ተፈሪ ፈቃደ። እኔም በዚህ አጋጣሚ በክሮስም በጣም ላመሰግነው እወዳለሁ። እውነት ከኛ በፊት 1-2-3 ቲያትሮችን ወስዷል። ገና ይወስዳል። ብዙ እቅዶች አሉት። አውሮፓ ያሉ በነገራችን ላይ በጣም እድለኞች ናቸው። ምክንያቱም ይህን የመሰለ ደረጃውን የጠበቁ ቲያትሮች ከአዲስ አበባ ቀጥታ ማግኘት ስደት ላይ የሆነ
የሚሰጥህ ርካታ አለ እና ለዚህ እንግዲህ አቶ ተፈሪ ለሚበሩት አውሮፓ ቲያትሮችን ወስዶ ለሚያሳየው የተለያዩ የኢትዮጵያኖች ቡድን በድጋሚ ምስጋና ያስፈልጋል። ሌሎች የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙ። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። ቴምር ሪል ስቴት አግዟቸዋል? አዎ፣ አሁን ይሄ ቡድን የኢትዮጵያ ኪነ ጥበብ ማህበር የሚመራው ቡድን በየሀገሩ ደግሞ ሌሎች ፕሮሞተሮች አሉ። አንተ እንዳልከው ቅድም ሊመሰገኑ የሚገባቸው በየሀገሩ አሁን ሆላንድ፣ ስዊዘርላንድ፣ ቤልጂየም 6 ከተሞች ስለሆኑ ያሉት። ጀርመን ውስጥ ብቻ 3 ከተማ ነው የሚታየው። ሙኒክ ላይ መቼ ነው የመጀመሪያው? ሙኒክ ነው የምናሳየው። ኦገስት 16 ነው የሚጀምረው። የሚከፈተው ሙኒክ ላይ ነው፣ ጀርመን ሙኒክ ላይ በደማቅ ስነ ስርዓት ይከፈታል። የመጀመሪያው ሾዋችን ዛሬ የሚሆነው። መዝጊያው ደግሞ በጣም የሚገርም የተለየ ነው። መዝጊያው ስቱትጋርት ላይ በኢትዮ ብሪጅ አማካኝነት ነው እሱም የተዘጋጀው። እዛ ላይ የበዓል ፕሮግራም በየአመቱ ዝግጅት አላቸው። በየአመቱ የኢትዮጵያን አዲስ ዓመት ምክንያት በማድረግ 6 ሾው ከተሰራ በኋላ የመጨረሻው ፕሮግራማችን የሚሆነው ስቱትጋርት ላይ በደማቅ ሁኔታ ከኛ ጋር ዘንድሮ ከኛ ጋር ነው በአጋጣሚ የሚያከብሩት በዓል። 6ቱን ሾው ስትሰሩ ወደ መስከረም አካባቢ ሁሉ እዛ ናችሁ ማለት ነው? እዛ ነን። ወደ 1 ወር ከ20 ቀን ከ10 ቀን አካባቢ እንቆያለን። 2019 አውሮፓ ላይ ነው እዛ ነን ያለነው። እዛ ያሉ ኢትዮጵያውያኖች እውነት ለመናገር ሰፊ በጣም ብዙ ጊዜ በቲያትር ጉዳይ ትንሽ ስስ ነኝ መሰለኝ። በግልም ስናወራ ነበር ከአንተ ጋር። ይደክማል። አንዳንድ ቲያትሮች በጣም በልፋት በድካም ነው የሚሰራው። ውጤቱ ግን በቃ እና ተዋናይም ሰውም እያጣን ነው። ፈላጊ እያጣ ፈላጊ ኔሰንስ ቲያትር የሚፈልግ ወደ ፊልሙ፣ ወደ ማስታወቂያ፣ ወደ ሌሎች ወደ ሶሻል ሚዲያው ወደ ምናምን የሚሄድ ነገር ገንዘብ የሚገኝበት ቦታ ላይ ብዙዎች እየዞሩ ነው፣ ፊታቸውን እያዞሩ ነው። ቲያትር እና ጥበብና ወደ መለያየት ደረጃ ደርሰናልና ሁላችንም እያደከመን ያሉና የሚያበረታን የሚያግዘን ሰው ስለምንፈልግ በዚህ አጋጣሚ ቴምር ሪል ስቴትን፣ የኢትዮጵያ ቴሌኮምን ቴምር ሪል ስቴት የእውነት ትልቅ አጋራችን ነው። በጣም ነው የምናመሰግነው። ቴምር ሪል ስቴት ግንባታ ላይ ብቻ አይደለም ለእኛም ብቻ አይደለም የደገፈን፣ ቤት ብቻ ሳይሆን ኪነ ጥበቡን እየደገፉ እየገነቡ ነው። በዛ አጋጣሚም የኢትዮጵያ ቴሌኮምም ኢትዮ ቴሌኮምም እንደዚህ አጋርነቱን አሳይቶናል። በጣም እየተባበሩን ያሉ ናቸው። ያው እንደውም በዚህ ጉዳይ ላይ ስናወራ ከነሱ ጋር አሁን ቴሌብር ላይ በዚች አዲሱ ዓመት ላይ በጣም ሰርፕራይዝ አለ። ውጪ ላሉት በተለይ ደግሞ ከኛ መሄድም ጋር አሪፉ አጋጣሚ ውጪ ያሉ ሰዎች በቴሌብር አንድ ሰርፕራይዝ አላቸው ከኢትዮጵያ ቴሌኮም። ስለዚህ እሱንም በደንብ ጠብቁት። ቆንጆ የሆነ ሰርፕራይዝ አለ፣ የምስራች አለ ቴሌብር ላይ። ይሄ አሁን ገንዘብ የምትለዋወጣት ነገር አለች አይደል? አዲስ ዓመት ላይ እሱን ቀጥታ በቴሌብር ለወዳጅ ዘመዶቻቸው እዚህ ላሉት መላክ የሚችሉበትን አማራጭ እያደረገ ነው። እሱም በደንብ በቅርቡ ደግሞ ይናገራል። ብዙ ሁሌ ጊዜ እልሃለሁ፣ በግል ሁሌ እልሃለሁ፣ ቲያትር ላይ ድጋፍ ያስፈልገናል። ይምጡልን። አንተም በምትጋብዛቸው ባለሙያዎች ላይ ቲያትር ላይ ፎከስ እንዲያደርጉ የእውነት እኔ አይ ነው ወደፊት ከበረታን ጥቅም እናገኛለን፣ እንደዚሁ ነው አይቀርም። ግን አጋር ድርጅቶች ሲኖሩን እንደ ቴምር አይነት መጽሐፍ ሲያሳትሙና መሐመድ ጃፈር እነ መሐመድ የሚባል መሐመድ አሊ የሚባል ልጅ መጽሐፍ አሳትሟል። ቴምር ራሱ ሪል ስቴት ራሱ ለዳግማዊ ፈይታ ራሱ ቤት ሰጥቷል እኮ ቴምር። አንጋፋ ሰው ነው
ቴምር ሪል ስቴት እውነቱን ለመናገር ትርፉ ማህበራዊ ኃላፊነትን በመወጣት የሚገለጽ ነው። አንድ ተቋም ደግሞ ደስ የሚለው ገንዘብ መሰብሰብ ብቻ ሳይሆን ካተረፈው ላይ ደግሞ ለበጎ አድራጎት፣ ለኪነ ጥበብ፣ ለጥሩ ስራዎች ምን ያህል እገዛ አድርጓል ነውና ማህበራዊ ኃላፊነትን መወጣት ማለት እኮ ይሄ ነው። በትክክል እነሱ ከደገፉን ደግሞ እኛ እንሰራለን። እኛ ስንሰራ ደግሞ ተጠቃሚም እንሆናለን። ሰውም ደግሞ እንዲመጣለን እንፈልጋለን። ለፍተናል። ቲያትር እየደከምን ነው የምንሰራው። እዩልን፣ አዳራሾች ባዶ እየሆኑ ነው። እዩን። እንደነ ቴምርና ኢትዮ ቴሌኮም አይነት ተቋማት ይብዙልን ነው። አለበለዚያ ይህ የመጨረሻው ትውልድ ይሆናል ቲያትር አየ ወይም ደግሞ አይቶ የነበረ የሚባል ያ እንዳይሆን እነ ቴምርን ማመስገን ያስፈልጋል። ከብር አምባር እኔ ስላየሁት ምን መሰላችሁ? ሸዊት ያው እንደተባባል ነው የምታወነው። ብር አምባር በፊት ጊዜ ክብር ያው ብር አምባር ለማየት ሚዜዎች የሚሰበሰባሉ። ከዛ እንግዲህ የመጀመሪያው ቀን እንደውም መኝታ ቤት በር ስር ነው ሚዜዎች የሚቀመጡት ተቆልኩለው ሊያዳምጡሉ ይችላሉ። እንዴት ነው ምናምን አይነት ነው አይደለ? እኔ ማቀው በፊት እኛ የድሮ ሰዎች ነው። ሁላችንም እናውቃለን። አንዳንዱ ግን ለዛ ስላልደረሰ ምንድነው የህንድ ፊልም የሚያወራው አይነት አይደለም። የኢትዮጵያ ነበር። እንደው ከቲያትሩ ላይ ቀንጨብ ብናደርግ፣ ምክንያቱም ተስፋለም እሱ ነው አይደለ? የተስፋለም ካራክተር አንተ ተወክሏለህ። ባለቤቱም አለች ቃል ኪዳን። አብረን ነው የምንሄደው። ተስፋለም ታምራት እና ቃል ኪዳን አበራ። ተስፋለም ሙሽራው ነው። እሳቸው ሚዜ ናቸው። ስለዚህ ትንሽ ባለቤቱ የሱ ባለቤት ነች። ያንቺ ባለቤት ተስፋለም ነው። የኔ ባለቤት እሱ ነው። እምቢ የሚለው ተስፋለም ነው። ተስፋለም ሳይሆን ካራክተሩ አይ እድለኞች ናቸው። ሁሉም የወለዱ ናቸው። ግን ቲያትርና ፊልም የሚሰጠን እኮ ነፃነት ይሄ ነው። ያልሆንከውን ነገር መሆን ነው። በጣም እጅግ ነው የምወደው ተስፋለምና እሱ ስለሌለ እኔ ልተካውና የሆነ ትንሽ ነገር ከቲያትሩ አውሮፓ ላሉት ቀንጨብ ብናርግላቸው እዚህ እንኳን ያሉት ገብተው እያዩ እየሳቁ ነው። ምን ይመስላችኋል? እሱ ደስ ይላል። ከዛ በፊት ከመውጣታችን በፊት ምስጋናችንን እናቅርብ። መጨረሻ ላይ ይሆናል ብዬ ነው እንዴ? ይቻላል አይደል? እንደዛ ከሆነ እሺ። ስለዚህ ልውጣላችሁ። የት ነው የምትወጪው? እንዴ ቲያትሩን ይጀምራል እንዴ? ሊጀመር ነው። ቲያትሩን ጀምረው። አዎ እንደዛ ከሆነ ብዬ ነው። እና ውስጥ እኔማ ውስጥ ነኝ እንዴ? ሙሽራ አይደል ነው እንዴ? እና እኔ አልገባም። በር ላይ ሆነ ጨንቆ እንግዲህ ደውለህ ጠርተኸኝ ነው። እሷ ውስጥ ናት። እኔ የለውም። ግቢ በቃ አስገቧት። ብር አምባር ምንድን ነው? ይኸውልህ ገር እዚህ መከራ ውስጥ ማን እንደከተተኝ እኮ በጣም ነው የጨነቀኝ። እኮ ምን ሆኖ የጨነቀ? ምንድን ነው እንደዚህ አጣድፍ የጠራኝ? ይሄ ጉዳይ የመጀመሪያዬ ነውና ምንድን ነው የሚደረገው? የመጀመሪያዬ ነው። ማን አንተ ነህ? እሷ ነች ድንገት ሁለታችንም። ይሄ ትንሽ ከበድ ይላል፣ ግን በጣም አሪፍ እድል ነው የገጠመህ። የእውነቴን ነው የምልህ። ድንግልናዋን ወሰድክ እኮ ማለት የሚመጣብህን ነገር አስበው። የሚመጣብኝ ነገር ምን ሊሆን ይችላል? ነችና ልክ ጠዋት ከእንቅልፍ ስትነሳ አቤት በዚህ በኩል በቂቤ ያበደ ፍርፍር፣ ልክ ምሳ ሰዓት ላይ ስትመጣ ደግሞ በቂቤ ያበደ ክትፎ ነው፣ ላዛኛው ነው፣ ምኑ ነው። ልክ ማታ ደግሞ በቂቤ ያበደ ቂንጬ፣ ከ9 ወር በኋላ ጩጬ። በደንብ ያዝ። አየህ አሁን ያልከውን ነገር ሁሉ እኮ ለማድረግ ብር አምባሩ መሄድ አለበት ተባለ። እኔ መጀመሪያ እኮ የመሰለኝ የሆነ ቦታ መሄድ ነበር። ሌላ ላይ ለካ ወሳጁ አንተ ነህ እንዴ? ሰፈርማ አታሰድብ አንተ። ኧረ ሰፈራችን ስንት ነገር እየጠበቀብህ ነው። ግባና። ኧረ ከመግባቴ ምንድን ነው የሚደረገው? ምንድን ነው አሁን ጋር? የምርህን ነው? እና ላስረዳህ፣ በደንብ ትሰማኛለህ? በመጀመሪያ ይኸውልህ ጥብቅ አድርገህ ሳማት። እሱም አለ ለካ። ሁለመናዋን ሳሞ። በቃ ጉንጮቿን፣ ከንፈሯን፣ አንገቷን፣ ሁለመናዋን
ምራቄ ቢያልቅስ ወይ አታቋርጠኝ ንገረኝ አልከኝ አይደል ልበልልህ ከዛ በኋላ ከጥቂት መተሻሸት መተቃቀፍ በኋላ ወደ ዋናው ጉዳይ መግባት ነው ዋናው ጉዳይ ምንድነው እንዴት እሱንም ላስረዳህ ረበለው ቤትም እኮ እንደዛ አሉኝ ዋናው ጉዳይ ላይ በርታ ዋናው ጉዳይ ላይ ካልበረታ አንደኛ ሚዜህ ገብቶ ይበረታል እንዴ አብሮ በመጠጣትና በመብላት ባህላችን መሰረት ሙሽራው ካቃተው ሚዜው በጨረታው እንዲሳተፍ ይገደዳል አይደረግም ና እንዴ ወዴት አይደረግም አለው እንደ እጄን አልሰጥም ይኸውልህ እኔ የጨነቀኝ እኮ ለዚህ ነገር እንዲጠቀም ተብሎ ብርታት የሚሰጡ 9 ምግቦችን በላው እሺ ወዴ እንደዚህ የነፋው ሀባብ ነው በዚህ ላይ ምስር ጥሩ ነው ብለው ጧት ራሱ ምስር በዳቦ ነው ይበላል ማን ነው ይሄን ያህል ምክር የሚመክረ ይኸውልህ አሁን ሄደህ ሐኪም ታማክርና ሐኪሙ ባዘዘ መሰረት ሁሉንም ነገር ታረጋለህ አድርጌያለሁ አሁን የቀረኝ ውስጥ ገብቶ ማድረግ ነው እሱ ላይ በርታ በላ እንዴ አዎ ዳይ ጎበዝ ሰፈር አስጠራ ሂድ አንበሳ እየፎከርኩ ልግባ በቃ ተው ሚዜው ይገባል ችግር የለም እኮ አይ ቃቃተ ህግና ያው ባህላችን ወጉ ነው ብዬ ነው ዘራፍ እስቲ አንበሳ እስካበረታቱ ዘራፍ መጣው ይሄ ነው የሚያስፈልገው እንደዚህ ደስ ይላል እንዴ ሄደ ነይ አንቺ ራምባራ ብራምባር ግንባሯን ሰበረለሁ ብራምባር ሰበረለሁ ጀግናው ልጅ ባህል እኮ ግን እኮ የክብር ጉዳይ ነው አይደለ በፊት ህዝብ ሁሉ እያየ እንደውም እኛ ሰፈር አንድ ሴትዮ አስታውሳለሁ 9 ሴት ልጆች ነበሯቸው እና ያው ከጋብቻ በፊት የሆነ ነገር ሲደረግ ለዛ ክብር አልበቁም እና ለ9ኙም ብራምባር አፍንጫቸውን እየጎረጎሩ በማህረብ ይሰጡ ነበርና መጨረሻ ላይ ደም ማነስ ደፋቸው ምን አይነት አሳዛኝ ታሪክ ነው እባክህ የበፊት ታሪክ ነው እንጂ ወላጅ ለልጁ መስዋዕትነት ይከፍል ነበር በፊት ጣትም ይቆረጥ ነበር ጣት ይቆረጥ ነበር ምን አስቆረጠ ይላል እኔው እንዴ ነበር ይያልክ ዘንድሮ ምን ነው የኔማር ትውልድ ነኛል ካንተ ክርስቲያኖ ስለ አደነከኮ የሮፍናን ትውልድ ነው ማለት አይደለም ስለዚህ እነሱ ትንሽ ታሪክ እየሰማው ምናምን እንዳተል ብራምባር በነገራችን ላይ የነበረ ህይወት አውሮፓ ላይ ያላችሁ በጣም ድልኞች ናችሁ የፍቅር ህይወት የጋብቻ ህይወት ደግሞ ኮሜዲ ብቻ አይደለም በኮሜዲ ውስጥ የተለወሰ ደግሞ ቁም ነገር አለውና ብራምባር ለማለት ነው ብራምባር ደግሞ እንትን አሁን በየሀገሩ ስናሳይ ይሄ እንደዚህ ለኢትዮጵያውያን ከዚህ ሲሄድላቸው የሆኑ ቲያትሮች ምኖች እያዘጋጁ ለህዝብ የሚያቀርቡልን እንትኖች አሉ እንደ ማህበር የተቋቋሙ አሉ እነሱን ደግሞ ሳናመሰግን ብናልፍ አራመስግን እንደ ብራምባር የት ሀገር ምን እነማን እንደሆኑ እስኪ ለዝርዝሩ እሺ በጣም በአውሮፓ ያላችሁ ሁላችሁም ፕሮሞተሮች በሙሉ በየሀገሩ በጣም እያመሰገንን የመጀመሪያውን ዙር እንደተናገርኩት በፍራንክፈርት እና በሙኒክ የኢትዮጵያ ብሔራዊ ኪነጥበብ ማህበር ነው ያዘጋጀው እሱን አመሰግናለሁ እዛው ጀርመን ላይ ደግሞ ኑረምበርግ የሀገሬ ኢንተርቴይንመንትን ከልብ እናመሰግናለን ስዊዘርላንድ ያላችሁ የጣይቱ ልጆች በጣም እናይሻ በጣም ነው የምናመሰግነው ጀርመን ከዛ ደግሞ ወደ ቤልጂየም ነው የምንሄደው ብራሰልስ ላይ ኢትዮ ቤልጂየም አሶሲዬሽንን አይሻ ሞዴል አይሻ ነች ደግሞ እዛ የምታዘጋጀው ኖ አይሻ ሳትሆን ይቅርታ አድርጉኝ ፈቲያ ሞዴል ተቀታለሰኝ ፈቲያ ሞዴል ፈቲያ በጣም ቤልጂየም ላይ እሷ ናት የምታዘጋጀው እሷን እናመሰግናለን ሆላንድ ላይ ደግሞ የኢትዮ አርትስ እነ ስምረትን በጣም እናመሰግናለን በዚህ አጋጣሚ ከጀርመን መልስ እንደገና ለንደን ላይ
በትግስት ማሞ በገጣሚ ትግስት ማሞ የሚመራው ቡድን ቅኔ ቤት ይሰኛል። እዛ ደግሞ በቀጣይ ወደ ለንደን ነው የምንመጣው። ቲጂዬ በዚህ አጋጣሚ እናመሰግናለን። ሁላችሁም በአውሮፓ የምትገኙ ኢትዮጵያውያን እንግዲህ እኛ ድግስ መደገስ ብቻ ነው ስራችን፣ መተናል። የማየቱን ደግሞ ለእናንተ ሰጥተናልና ተጋበዙልን። ሁላችሁም በየሀገሩ እንዳትቀሩብን ለማለት እወዳለሁ። የሚለይ አዎ መባፔንም በዛው ማግኘት ስለምፈልግ ወደ ፈረንሳይ ስንሄድ ፈረንሳይ ያላችሁ ሰዎች ጠብቁን። አይ ደስ ይላል። በተጨማሪም ደግሞ አዲስ ፊልም በቅርብ ቀን ይመረቃል። ቆንጆ ፊልም ነው። እሱንም እንድትመለከቱ ትጋብዛለሁ። ወንዶቹ አልተወለዱም። ፈረንሳይ ያላችሁም ጠብቁን። አሁን የመጀመሪያ ዙራችን የአውሮፓ የመጀመሪያው ዙራችን የሚሆኑት እነዚህ ሀገራት ናቸው። ከዛ በኋላ በሚቀጥለው ደግሞ ስንሄድ ሌሎች ሀገራት ዲያስፖራ ልትሆኑ ማለት ነው። አይ በደንብ ይገባሉ። ምክንያቱም እኔ ራሴ አሁን እንቁጣጣሽ ላይ በእርግጠኝነት ሄጄ ሚሊዮንና ሸዊት ቤት ልጆቼን አስጨፍርና ዩሮ እንዲሸልሟቸው ፈልጋለሁ። ልጆቼ እና እንዲሸልሙ አድርጓቸው ለማለት ነው። እናመሰግናለን። በዚህ አጋጣሚ ሁሌም ቢሆን ከጥበቡ ጎን በጠራ ነው በፈለግነው ቁጥር መድረኩን ከፍቶልን ከሰው ጋር እንድደርስ ስራችን እንዲደርስ የምር የኛ ተሟጋች ሆኖ ይህን እድል ለሰጠን ለሰይፉ ምስጋና አይወድም ሁሌ ስለሚናደድ ዛሬ ግን ማመስገን ፈልጋለሁ። ምክንያቱም ጥበብ ቅድም እንደተናገርነው እንትን ይፈልጋል፣ መተጋገዝ መረዳዳቱ ይፈልጋል። ያግዙኛል ባለሙያዎች አብረውኝ ያሉ ሰዎች ብዬ አስባለሁ። መድረኮችን በማመቻቸት አንድም ቀን ብዙ ነው ሰንፎብን አያውቅም። እናመስግን ስንለው እሺ ስለማይለን ነው። ዛሬ ግን ግዴታ ስለሆነ ሰይፍዬ እግዚአብሔር ያክብርልን። ግዴታ ነው። ኤዲተሩ እንዳቆርጠው አይ እኔ ዝም ብዬ ዘንድሮን እንቁጣጣሽ አሰብኩት። ግጥሙ ሁሉ ይቀየራል። ጀርመን ላይ ይሸታል ዩሮ የሸዊት ከመልክቶች በኋላ እንመለሳለን። ያላችሁበት ጥሩ ጊዜ። ሰይፉ ኢቢኤስ ሰላም ተባለ። ዩሮ